አብርሃም ኤፍሬምን እኮ ትናንትና እንደዛ ማለት አልነበረብን። ከህይወት ይወጣልኝ በኔ ህይወት አይመለከተም ማለት ጀግንነት አይደለም። የትኛውም ሴት ቁጭ አርጓት ባሏ ሌላ ሴት ጋር ሲሄድ በህይወቷ ደስተኛ ልትሆን አይችልም። እናንተ ይሄ ነገር በኔ ህይወት የኔ ባል እንደዚህ ያረገ ቢሆን ብላችሁ አስቡ። አብርሃም ይሄን ነገር ማታስተካከል ከሆነ እኛ አንተን አይደለም ካንተ ጋር አይደለም ጉዳያችን ከአቤል ጋር ነው። አቤልን መስጠት ያለብን ነገር ዋጋው መክፈል ያለበት ነገር ዋጋ እናስከፍለዋለን። ይሄን ነገር ለማንም ብለን አይደለም የምናደርገው ለሩታ ብለን። ሰላም ውድ ተከበራችሁ የሚኪ ግሬስ እንዲሁም የኛ ፋሚሊዎች እንደምን አላችሁ? ሰላም ለእናንተም ብያለሁ። እንግዲህ ሁላችሁም ትላንትና ቪዲዮን አይታችሁታል። የተለቀቀው ቪዲዮ በጣም ትንሽ አብርሽ ያለበት ሁኔታ በጣም የሚያሳዝንና ግራ የሚያጋባ ሲቹዌሽን ውስጥ ነው ያለውና እኛ ሁላችንም በጣም ተወዛግበናል። በእውነት እኔ ምን ብዬ እንደምነግራችሁ አላውቅም። በጣም የሚያስደነግጥ ሲቹዌሽን ውስጥ ነው ያለው ልጁ። ጭራሽ የገዛ ወንድሙን ሊመክር የመጣው ወንድሙን ለሱ አስቦለት ለህይወቱ ተጨንቆለት ምናልባት ነገ ሌላ ችግር ውስጥ እንዳይገባ አስቦለት የመጣን ወንድም ምናልባት በኔ ቀንተ ነው በኔ ህይወት እየተፈጠረ ያለው ነገር በኔ ሁኔታ ውስጥ ያለው ነገር በኔ በጣም ቅናት ውስጥ ሆነ ነው ይሄን ነገር እያደረክ ያለው ብሎ ማይሆን ነው ንግግሮችን ትላንት መናገር የለበትን ንግግሮችን ሲናገር ሁላችንም በጣም አጥተናል። እኛ በጣም ነው ያዘንነው። እግዚአብሔርን እኔ በጣም ነው ልቤ የተሰበረው። ትላንትና ካንተ ማልጠብቃቸው ነገሮችን ካንተ ማየት ማልፈልጋቸው ነገሮችን ነው እያየሁ የነበረው እና ቪዲዮስ ቀርጽላችሁ ደግሞ ባለፈው ታውቃላችሁ ትንሽ ማስጠንቀቂያ ነገር በሄርሜላም ባቤልም በኩል ደርሶ የነበርና አቤላ ታውቃላችሁ በኔ ህይወት ጣልቃ እንዳትገባ ስለኔ እንዳታወራ እኔ ህይወት ላይ እየተከናወነ ባለው ነገር ላይ አንተን አይመለከትህም ምናምን ብሎ ትንሽ ማስፈራሪያ ነገሮችን አድርሶ ነበር። እኔ ደግሞ ዛሬ ከጓደኛዬ ካሜራማን ጋር ያው ታውቃላችሁ ያለውበት ቦታ ያስታውቃችኋል እና ካፌ ውስጥ ሆኜ ነው የሆነ ጸጥ ያለ ቦታ ላይ ሆኜ ነው ቪዲዮን ተደብቄ ማለት ነው ወደዚህ ሊመጣ አይችልም ምናምን በሚል ሁኔታ ውስጥ ሆኜ ያንን ነገር አስቤ ነው ቪዲዮ እየሰራላችሁ ያለሁት እና ለሌላ ነገር እንዳይመስላችሁ በሚለው ነው እዚህ ሆኜ ይሄን ቪዲዮ ሰራላችሁ እና በጣም በቃ ያሳዝናል ያለውን ነገር እኛ ከናንተ ማንጠብቀው ከናንተ ማየት ማንፈልጋቸው ነገሮች እያየን ስለሆነ ማለት ነው። በዚህ ሰዓት እናንተ ትላልቅ ልጆች ናችሁ፣ ትላልቅ ሰዎች ናችሁ። እናንተ ላይ ሌሎች ትምህርት መስጠት ሲኖርባችሁ እናንተ ህይወታችሁ ላይ በጣም ማይሆኑ ድርጊቶችን እናንተ ሰውን ሊያሳዝን የሚችል ነገር ቢያንስ ለፋሚሊያችሁ እንኳን ለቤተሰባችሁ እንኳን ክብር የሌላችሁ ሁኔታ ነው ያሳያችሁ። እግዚአብሔርን እኔ በጣም አዝኛለሁ። በጣም ከምነግራችሁ በላይ ከማወራላችሁ በላይ ይሄን ያህል እንደዚህ ተደብቄ ይሄን ቪዲዮ እስከመሰራ ድረስ ማለት ነው እንዲህ እየፈራው እንደዚህ አይነት ቪዲዮ እስከመሰራ ድረስ ምን አይነት ስሜት ምን አይነት የሞራል እንትን ቢደርስብኝ ነው እንደዚህ የሚያደርገው ገብቷችኋል? እና ትላንትና አብርሽ በጣም አሳዝነኛል ያደረከው ነገር እግዚአብሔር እኔ በጣም ካንተ የማይጠበቅ ካንተ ምን ብዬ እንደምነግራችሁ አላውቅም። ምን ብዬ እንደማወራላችሁ አላውቅም። ካንተ የማይጠበቅ ነገር ነው ያደረከው። ትልቅ ሰው ነህ አይደል? አስተሳሰብ ትልቅ ሰው ነው። እኛ ካንተ ብዙ ነገሮችን እንማራለን ብለን አስበን ነበር። አንተ ግን ያደረከው ነገር በጣም ይጸልይ ስራ ጭራሽ የገዛው ወንድምን በኔ ህይወት ቀንተና በለመናገር ማለት በጣም ያሳዝናል። እግዚአብሔር በርግጥ እኔ ጻድቅ ነኝ ወይም ደግሞ እኔ የሆነ ሐቀኛ ነኝ እያልኩ አይደለም። ሩታ ቢያንስ ልጅ ወልዳለች አይደል? ህይወት ሰጥታለች። በቃ ልጅ ሰጥታለች። ልጅ ደግሞ ከምንም በላይ ነው። አንተ ያንን ነገር ደግሞ አክብረ ከፈጣሪ እንደመጣ አምነ ነው መቀበል የነበረብህ። አንተ ግን ንቀት በተሞላ በሚመስል ነገር ሰዎችን በናቅ በሚመስል ነገር ነገሮችን በንቀት ነው እየመለስክ የነበረው። ጭራሽ የገዛ ወንድም ላይ ቀንተብኛል ማለት ለኛ እንኳን ክብር የለም ለኛ ለኦዲየንሶች። እኛ እኮ ባይዘው እኛ አንተ እንደዚህ መናወራ ስለምንወድ ነው በጣም ስለምናከብር በጣም ስለምንወድ ነው። እግዚአብሔር እኔ በጣም ነው የምወደው እንደ ወንድሜ ነው ማየ ምናልባት ጓደኛዬ ስለሆንክ እኔ እንደ ራቅ እንዳለ ሰው ምናምን አላስብም። እንደ ወንድሜ ነው ማየ ብዙ ነገሮች ምናልባት እኔ እናንተ አብረን አሳልፈን ሊሆን ይችላል አብርሃም አይደል? ብዙ ነገሮችን እኔ እናንተ አይተናል። ብዙ ነገሮችን አሳልፈን መተናል። ከዚህ በፊት ብዙ ፕራንኮችን አይታችሁ ምናልባት ከሱ ጋር ላስታውሳችሁ ከዚህ በፊት ፖሊስ ሆኜ መኪና ሰርቃል ብዬ ከዚህ በፊት ፕራንክ አድርጌዋለሁ። ሩታና እሱ እዚህ ቡታጅራ እያለሁ እዚህ በሚኖር ሰዓት ለሩታ መኪና ገዝቶ ሰርፕራይዝ በሚያደርግ ሰዓት እኔ ሰርቃል ብዬ ነው ጊዜው ፕራንክ አድርጌው ትንሽ እሱን ሰርፕራይዝ የሆነ ደስተኛ ለማድረግ ብዙ ነገሮችን ጥሬያለሁ። ሩታንም እንደዛው በግል ለማውራት ሞክሬያለሁ። ባይዘው ነግራችኋለሁ። ከትላንት ወደ ለቀቁ ቪዲዮ ላይ ሁላችሁም አይታችሁታል አይደል? እኔ ሩታን ምን ያህል ቦታ እንዳለኝ ለሷ ታውቃላችሁ። ምን ያህል ሪስፔክት እንዳለኝ ምን ያህል ክብር እንዳለኝ ለሷ ህይወት ባይዘው ለሷ ህይወት ብቻ አይደለም ለሙሉ ለሷ ለጓደኞቿ
ለቤተሰቧ፣ ለጓደኛዋ፣ ለመላው ለሷ ፋሚሊ ምን ያህል ሪስፔክት እንዳለኝ በደንብ አድርጋችሁ እናንተ ታውቃላችሁ። ምናልባት ቪዲዮ ላይ ልንቀርብ ያልቻልንበት ምክንያት ለሷ ምቾት፣ ለሷ አሁን ያለችበት ሲቹዌሽን እኔ እዚህ ጋር አምጥቼ ቪዲዮ እሷን ማቀርብበት እሷን ማስጨነቅበት ሲቹዌሽን ውስጥ ላይሆን ይችላል። እኔ እግዚአብሔርም ከምነግራችሁ በላይ ያለችበት ሁኔታ በጣም አንጀቴን ውስጤን በጣም እየጎዳው ነውና በጣም አዝኛለሁ። እየሆነ ያለው ነገር ከምነግራችሁ በላይ ነው እያስጨነቀኝ ያለው። ከፈጣሪ ጋር ደግሞ ነገሮችን ለማስተካከል ለመፍታት እንሞክራለን። በእኛ ኃይል ምንም የሚሆን ነገር የለም። በእኛ በሰው አቅም ምንም የሚሆን ነገር የለም። ብዙ እህቶች በውስጥ መስመር እያወራችኝ ነው። ውስጥ ላይ ቴሌግራም ላይ ብዙዎቻችሁ ኮሜንት ላይ የራሳችሁን አስተያየት እየሰጣችሁ፣ ትላንት ደግሞ የሆነ ኮሜንት እያነበብኩ ነበር አብርሽ ቤት ሄጄ እግዚአብሔርን ኤፍሬም ለምን የራስን ህይወት አትኖርም? ውጣ ከአብርሃም ህይወት ባይዘው ቀንቶበት አይደለም ኤፍሬም። ደግሜ የምነግራችሁ ነገር ኤፍሬም በአብርሽ ህይወት ቺት ስላረገ እሱ ወይም ደግሞ ሚስቱን አስቀምጦ ሌላ ትዳር ውስጥ ስለሄደ በሱ ህይወት ቀንቶ አይደለም ይሄን ነገር ያደረገው። ስለሚወደው ነው፣ ስለሚያከብረው ነው፣ ለሱ ትልቅ ሪስፔክት ለሱ ትልቅ ቦታ ስላለው ነው ይሄን ነገር እያደረገ የነበረው። እሱ ግን ይሄን ነገር ባለመረዳት ይሄን ነገር ሪስፔክት ባለመስጠት ነው ነገሮችን ባላየ እያለፈ የነበረው። እኛ ግን በቻልነው መጠን በቃ ከፈጣሪ ጋር ነገሮችን ለማስተካከል ነገሮችን ቦታ ለማስያዝ እንሞክራለን። በቃ አብርሽ ትንሽ የሆነ የተያዘበት የታወረበት ነገር አለ፣ የሆነ የተያዘበት ነገር አለ። እኛ ደግሞ ያን ነገር እግዚአብሔር ረድቶን ቦታ እስክናዚህ ድረስ እናንተ በያላችሁበት ሁላችሁም በጸሎታችሁ በሐሳብ በአስተያየታችሁ እንድታግዙን እንፈልጋለን። ትናንት ደግሞ አብርሽን ተው በቃ የራሱ ህይወት ይኖር ያላችሁ ሰዎች እባካችሁ ነገ ይሄ ነገር በእኔ ህይወት ቢሆን ብላችሁ አስቡ። ነገ ይሄ ነገር እየተፈጠረ ያለው ነገር እኔ ህይወት ላይ ቢሆንስ፣ እኔ ትዳር ላይ ቢሆንስ፣ ገብቷችኋል? የኔ ባለቤት ቢሆንስ ይሄ ነገር እያደረገ ያለው ብላችሁ አስቡ። እናንተም በአብዛኞቻችሁ 100% እርግጠኛ ነኝ ሴቶች ናችሁ አይደል? እና ይሄ ነገር እኔ ህይወት ላይ ቢሆንስ፣ እኔ ህይወት ላይ እየተፈጠረ ቢሆንስ ይሄ ነገር ብላችሁ ማሰብ መቻል አለባችሁ። ነገሮችን ዝም ብላችሁ እንደንተ ማየት የለብንም። በቃ እንደ ትልቅ ሰው ነው አስበን ነገሮችን ማስኬድ ያለብን እንጂ ይሄ ነገር በቃ ችግር የለም እሷ ህይወት ላይ ነው የተፈጠረው፣ እሷ ሁኔታ ውስጥ ነው እየሆነ ያለው ይሄ ነገር፣ ስለዚህ አይ ዶንት ኬር በቃ እኔ አይመለከተኝም እንደፈለጉ መሆን ይችላሉ ብለን ዞር የምንልበት ሲቹዌሽን ውስጥ አይደለም። ልጅ ተፈጥሯል። ሉል የሚባል ልጅ አለ። ያ ልጅ ነገ ያድጋል፣ ጥያቄ ይጠይቃል። ማን ናቸው የኔ እናትና አባት? አባቴ ያኔ እንደዚህ ሲሆን ለምን ሌሎች ሰዎች ዝም አሉ? ለምን አባቴ ከሌላ ሴት ጋር እንደዛ ሲሆን? ባይዘው እኛ አንድ ማሰብ ያለብን ነገር ይሄን ነገር ለምደነዋል ብለን ወይም ደግሞ እኛ አካባቢ ቤተሰቦችን ላይ ተፈጥሯል ይሄ ነገር እንደዚህ አይነት ቺት ማድረግ የተለመደ ነገር ብለን ማሰብ መቻል የለብንም። እነዚህ ልጆች ትላልቅ ዩቲዩበሮች ናቸው፣ ትላልቅ ተጽዕኖ ፈጣሪ የሆኑ ልጆች ናቸው ማለት። ከነዚህ ሰዎች ደግሞ መማር ያለብን ለህይወት የሚጠቅም ነገር፣ ለቤተሰብ የሆነ ለሰው ልጅ የሚጠቅም ህይወት ሊዘራ የሚችል ነገር ነው ከነዚህ ልጆች መማር ያለብን እንጂ እንደዚህ አይነት ኦሬዲ ባህላችን ላይ ነገር ስለተፈጠረ የሆነ ሲቹዌሽን ላይ እንደዚህ ነገር ስለተፈጠረ እነሱ ህይወት ላይ መፈጠር አለበት ወይም ደግሞ የተለመደ ነገር ነው ብሎ ማሰብ የለብንም። ተገቢ ነው ብዬ አላስብም። እኔ ለመሰላችሁ አንዳንዴ እኛ ሰዎች እንትን አለብን፣ ይሄ ወደ ነፈሰበት የሚሄድ ሁኔታ አለ። አሁን አብርሽ ከሩታ ጋር ነበረ። ከሩታ ጋር አንድ ቀን ሲጣላ ምን ያህል ቅር እንደሚለን ከዚህ በፊት እናውቀዋለን። ሁላችንም ምን አይነት ስሜት እንደሚሰማን ውስጣችን ምን ያህል እንደሚያዘን ሁላችንም በደንብ አድርገን እናውቀዋለን። ያን ነገር ተርተን ግን ያን ነገር አስበን ሁላችንም ኦኬ ይሄ ነገር እኔ ህይወት ላይ ቢሆን እኔ ቤት ላይ ቢሆን የተፈጠረው ብለን አስበን ቢያንስ ምንጽፋቸውን ኮሜንቶች እናስተካከል። ሄርሜላ ከነሱ ህይወት መውጣት መቻል አለባት። በቃ አለቀ። እነሱ ህይወት ላይ መግባት አለባት። ከነሱ ጋር መቀጠል አለባት። የለባትም በፍጹም። እኔ ይሄን ብዬ አልደግፍም። መቀጠል አለባት ብዬ በፍጹም አልደግፍም ከአብርሽ ጋር። ይሄ ነገር የአቤል ሴራ ሊሆን ይችላል። አቤል ነው እያደረገ ያለው። አይቺ ፎቶ አይታችኋል፣ ባለፈው የተላከልኝ እኔ ቪዲዮ አለ በቴሌግራም ልኬለታለሁ አብርሽ። ምናልባት አንዳንድ ቤተሰቦች አላችሁ ውስጥ ላይ የምታወሩኝ በጣም እንደ እህት የምትቀርቡኝ እንደ እህት የምታወሩኝ ብዙ አላችሁ። እኔ እዚህ ጋር ምናልባት ስም መጥቀስ ላይኖርብኝ ይችላል። ብዙ እህቶች ወንድሞች ያላችሁ በውስጥ የምታወሩኝ ስለነሱ ህይወት እየጨነቃችሁ ስለነሱ ያሉበት ሁኔታ እየጨነቃችሁ የምታወሩኝ ብዙ ሰዎች አላችሁ እና እግዚአብሔርን ነው የምላችሁ። እኔ ምን ብዬ እንደምነግራችሁ አላውቅም። እኔ በቃ በእውነት በቃ ምን ብዬ እንደምነግራችሁ እኔ እንጃ። እግዚአብሔር በጣም ግራ የሚያጋባ ሁኔታ ውስጥ ነው ያለሁት። በጣም የሚያወዛገብ ሁኔታ ውስጥ ነው ያለሁት።
እግዚአብሔር ለሁላችንም ማስተዋል ዕውቀትን ሰጥቶን ነገሮችን ለማስተካከል ይርዳን። እንዴ እኔኮ የነሱ ህይወት ሳያስጨንቀኝ ቀርቶ አይደለም ባይዘው ሄጂ አዲስ አበባ እነሱ ማላገኘው ወይም ደግሞ ቡታጀራ ሲመጡ እነሱን ይዤ ነገሮችን ለማስተካከል ጋሽዬ ጋር ሽማግሌ ይዤ የአብርሽ ማዘርጋ እነሱ ጋር ሄጂ የሆነ ነገሮችን ለመፍታት የማልሞክረው ሳያስጨንቀኝ ቀርቶ ወይም ሳያሳስበኝ ቀርቶ አይደለም። ገብቷችኋል? ሳያሳስበኝ ሳያስጨንቀኝ ቀርቶ አይደለም። እጨነቃለሁ፣ ያሳስበኛል ስለነሱ ህይወት በጣም ነው ማስበው በጣም። ነገር ግን አንድ እኔ ሽማግሌ ይዤ ሲሄድ የሆነ ሰው ይዤ ሲሄድ የነሱ ህይወት ምናልባት ሊረበሽ ይችላል። እኛ ያልሆነ እርምጃ ብንወስድ ያልሆነ ነገር ብናደርግ የነሱ ህይወት ሊበጠበጥ ይችላል። የነሱ ያሉበት ሁኔታ በጣም ሊረበሽ ይችላል። እኛ ደግሞ ትላልቅ ሰዎች ነን። ገብቷችኋል? የሰው ትዳር ገብተን መበጥበጥ የለብንም። ከቻለን ማስታረቅ ነው ያለብን። ከቻለን ሰዎችን ወደ አንድ ማምጣት ነው ያለብን። በቃ ወደ ህይወታቸው ነው መመለስ መቻል ያለብን እንጂ የሰውን ህይወት እየበጠበጥን የሰውን ትዳር እየበጠበጥን ነገሮችን ማበላሸት የለብንም። ይሄ ነገር ባይዘው ከገባ ለአቤል ነው። በቃ አቤል ከተረዳኸኝ አንተ ነገሮችን ተረድተ ነገሮችን ለማስተካከል ሞክር እንደ ትልቅ ሰው። አንተ ላይ ምናልባት እኛ ጉልበት መጠቀም ካለብን ወይም ደግሞ አንተ ማስቀየም ካለብን ማስቀየም እንችላለን። ቀላል ነው። ሰው ማስቀየም በዚህ ጊዜ ቀላል ነው። በደንብ እናስቀየማለን። ነገር ግን ይሄ ነገር አቤል ተጎርቶ ወይም የሆነ ነገር ተጎርቶ እኔ በህይወቴ ላይ ተወቃሽ መሆን አልፈልግም። እኔ በሰላማዊ መንገድ ነው ነገሮችን ለመፍታት መሞክረው። በንግግር ዲፕሎማሲ በሆነ መንገድ ገብቷቸዋል። እዚህ ጋር ሁለቱን አንድ አድርገን ወደ ፍቅር አምጥተን ሉል ደስተኛ የሚሆንበት ነገ እኮ ከጓደኞቹ ጋር ሲጫወት ወይኔ አባትና እናቴ ተጣልተዋል ሙድ የሚያዝበት ልጅ መሆን የለበትም። እኛ እንደደግነው ወይም ደግሞ የሆነ ኋላ ቀር የሆነ አስተሳሰብ መሆን የለበትም። ባይዘው ሚስትህን ቁጭ አድርገህ ወይም ደግሞ እኔ አስቡት እስኪ እናንተ ሴቶች ናችሁ። አንድ ባለቤትሽ አንቺን ቁጭ አድርጎ ሌላ ሚስት ሄዶ ሲያገባ ጀግና ልትዩአቺም ወይም በርታ ጎበዝ ሂድ ሌላ ሚስት ጨምር ልትዩአቺም። ይሄ ነው ሩታ ህይወት ላይ እየተፈጠረ ያለው። እሷን ቁጭ አድርጎ ልጅ ካስወለዳት በኋላ ልጅ ከወለደችለት በኋላ እሷን ቁጭ አድርጎ ሌላ ሴት ጋር ሄዶ ሌላ ህይወት ጀመረ። እና ይሄ ልጅ ጎበዝ ነው መባል ያለበት ወይስ አጥፍተሃል ተመለስ ወደ ቤት? ያኛው አያዋጣህም። ኬርሜላ ጋር ላይፍ ኬርሜላ ጋር ህይወት ህገወጥ የሆነ ህይወት ነው። በቃ ያ ነገር እኛንም አያስደስትም፣ ቤተሰብንም አያስደስትም። 500 ሺህ ልትገባ ነው። አንተ ትልቅ ዩቲዩበር ነህ፣ ታውቃለህ ተብለህ የምትታሰብ ልጅ ነህ። ግን ካንተ እንደዚህ አይነት ድርጊት የማይጠበቅ ነገር ነው። እኔ እግዚአብሔርን ከምነግራችሁ ከማወራላችሁ በላይ ነው የሆነብኝ። እዚህ ጋር እንዲህ ብዬ ከምገልጽላችሁ ቃላት በላይ ነው የሆነብኝ። እኔ እንጃ ፈጣሪ ብቻ ለሁላችንም ማስተዋል ይስጠን። ያለንበት ሁኔታ በጣም ነው የሚያሳዝነው፣ በጣም ነው የሚያስፈራ። ያለንበት ጊዜ ጸሎት ማድረግ ያለብን ጊዜ ላይ ሆነን እንደዚህ አይነት ነገሮችን ስናደርግ በጣም ያሳዝናል፣ ይደብራል። እና በቃ ብዙ ወሬ አላብዛባችሁና ቤተሰቦች ትንሽ ቪዲዮም እየሰራ ያለበት ቦታ ብዙ ምቹ አይደለም። በጣም ትንሽ ኮንፈርት ይነሳል ማለት እየፈራው ነው ብያቸዋለሁ። አቤል በጣም እየፈለገኝ ነው። እኔ ከሱ ጋር መጣላት የሆነ ነገር ውስጥ አቅቶኝ አይደለም፣ ግን ከዚህ ልጅ ጋር ተጣልቼ የሆነ ሰው ቢጎዳ ሩታ እንድትጨነቅ አልፈልግም፣ አብርሃም እንዲጨነቅ አልፈልግም። እኔ አቤል እንደፈለኩ መግዳት እችላለሁ፣ ግን ይሄ ነገር አስፈላጊነት አይደለም ለነዚህ ልጆች ህይወት። ለነገ የሆነ መጥፎ ነገር ነው የሚሆንባቸው። ስለዚህ በቃ አቤል ከቻልክ ይሄን ነገር ራስ እንዳበላሸው ራስ ለማስታረቅ ሞክር። ያለበለዚያ ግን ሌላ ነገር ውስጥ እንገባለን። እና ቤተሰቦች ብዙ አልበላችሁ። ለዚህ ቤተሰብ የሆናችሁ ሰብስክራይብ እያደረጋችሁ ይሄንን ቻናል ተቀላቀሉ። ለዚህ ቤተሰብ አዲስ የሆናችሁ እንድትቀላቀሉ ጠይቃችኋለሁ። መልካም ቆይታ ይሆንላችሁ።